ወደ ሰላም የገቡ የቀድሞ ታጣቂዎች ጥያቄያቸው በምክክር እንዲፈታ በሀገራዊ ምክክሩ እየተሳተፉ ነው። ኮሚሽኑ ቀደም ሲል በትጥቅ ትግል ላይ የነበሩ ታጣቂዎችን በምክክር ሂደቱ ውስጥ እንዲሳተፉ ባቀረበው ጥሪ መሰረት አፋሕድና ሌሎች የቀድሞ ታጣቂዎች በምክክሩ ይፈታሉ ያሏቸውን ጉዳዮች ለይተው አጀንዳዎችን በማደራጀት ለኮሚሽኑ አስረክበዋል። በአማራ ክልል ያለው ችግር በሀገራዊ ምክክሩ መፈታት ስለሚችል ለምክክሩ ተዘጋጅተናል ሲሉም የቀድሞ ታጣቂዎቹ ተናግረዋል። በድርድር ችግሮችን ለመፍታት ጥያቄዎችን ለመፍታት አስበን መጠናል። እዚህ ከመጣም በኋላ ደግሞ እንግዲህ የናሽናል ዳያሎግ ቲም አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም እኛ በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጠናል ማለት ነው። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሄዷል ኮሚሽኑ ብዬ ነው የማምነው። የቀድሞ ታጣቂዎች ወደ ምክክሩ መምጣታቸው በክልሉ ያለውን ግጭት በሰላማዊ መንገድ ለመፍታትና ሁሉንም ወገኖች ያሳተፈ ብሔራዊ መግባባት ለመፍጠር ለሚደረገው ጥረት ተጨባጭ ስኬት እንደሆነም ተገልጿል። ከመዋጋት ይልቅ መዋየት ይሻላል ብለን ጥሪ ስናቀርብ ነበር። ያንኑን በተግባር አይተናል እና ከዚህ የተነሳ ለጀመርናቸው የሰላም ግንባታ ሂደቶች መሰረት የሚጥል እንቅስቃሴ ነበር። አመጣጣቸውም ሰላምን መርጠው በሰላም አብሮ ከኢትዮጵያ ሕዝብ ጋር ብቻልን በተለይ በአማራው ክልል ትምህርት ቤት ተዘግቶ ያለበት ሁኔታ ነው ያለው። ትምህርት ቤቶቻችን ተማሪዎቻችን ወደ ትምህርት የሚመለሱበት መንገድ አዲስ ተስፋ ለመፍጠር የመጡበት ሁኔታ ስለሆነ እጅግ አስደሳች ነበር። ችግሮችን በጠመንጃ ለመፍታት መሞከር ዘላቂ አለመግባባትን የሚፈጥር በመሆኑ አሁንም በጫካ ያሉ ወገኖች ወደ ምክክሩ እንዲመጡ ጥረት እየተደረገ መሆኑንም ኮሚሽኑ ገልጿል። በጫካ ላሉት ወንድሞቻችን የምንችለውን ሁሉ ጥረት እናደርጋለን። እነሱ መጥተው በዚህ አካታች ሀገራዊ ምክክር ሂደት ውስጥ ተሳታፊዎች እንዲሆኑ እንዳይቆጫቸው ጊዜው እንዳያልፍ ለነሱ ምክንያቱም የዚህ የሰላሙ ተጠቃሚ መሆን አለባቸው፣ የልማቱ ተጠቃሚ መሆን አለባቸውና እነሱም ደግሞ አጀንዳቸው በብዙዎቹ አጀንዳ እውነት ለመናገር ኢትዮጵያን የሚቃወም ሳይሆን ምናልባት አመለካከትን፣ ርዕዮተ ዓለምን፣ አስተሳሰብን የሚቃወም ስለሆነ መሰረታዊ ተቃውሞ ሳይሆን ሀገር ይፍረስ የሚል ተቃውሞ ሳይሆን አካሄዱ ይስተካከል የሚል ስለሆነ እንደው ይሄንን በምክክር ማስተካከል ስለሚቻል ዛሬውኑ እንዲመጡ ጥረታችን ይቀጥላል፣ ስራችን ይቀጥላል። ኢትዮጵያም ሰላም ታገኛለች። አሁንም በትጥቅ ትግል ላይ የሚገኙ ወገኖች ይህንን ታሪካዊና አካታች የምክክር መድረክ በመጠቀም ወደ ሰላማዊ አማራጭ እንዲመጡ ጥሪ ቀርቧል። በውጭ ያሉ ወንድሞቻችን ይህን እድል መጠቀም አለባቸው የሚል እምነት አለኝ። ስለዚህ ያኛው የሄድንበት መንገድ አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ሕዝብም ምን ችግር እንደደረሰበት በዚህ 3 ዓመትም አይተናል። ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስኬድ አለብን። በሀገራዊ ምክክሩ እስካሁን 90% የሚሆነው ሕዝብ ለምክክሩ ዝግጁ መሆኑን ኮሚሽኑ ገልጿል።